ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። እንግዲህ ዛሬ የእህታችን ሃናን ጉዳይ በጣም በሰፊው እየተወራ ውሏል። ግን እኔ በጣም ከገረመኝና ከደነቀኝ ነገር ሀቢባ በዚህ ጉዳይ መግባት አለበት የምትሉ አንዳንድ ሰዎች አላችሁ። በመጀመሪያ ደረጃ እኔ ሀቢባን በማከብራት አከብራታለሁ። ግን ከሀቢባ ቤት ገብቶ የትኛው አጀንዳ ተጨርሶ ነው? የራሷን ጓደኛ ሱሱ እኮ አሳልፋ የሰጠቻት እኮ እሷ ናት። ምክንያቱም መረጃውን አወጣብሻለሁ ስትል አይደል እንዴ ጠንቋይዋ እሷን ያሳሰረቻት። ስለዚህ ሀቢባ የትኛውን ጉዳይ ጨርሳ ነው እናንተ አሳልፋችሁ ስጪ፣ አሳልፈሽ ካልሰጠሽ ሙተን እንገኛለን የምትሉት ማለት ነው። በመጀመሪያ ደረጃ እነ ሰይድ ወረባቦ እንደ ህዝብ ይዘውታል። ገባችሁ? እንደ ህዝብ ይዘውት እነሱ እያስተላለፉት እነሱ ብዙ ነገር እየጣሩ እየጋሩ ሀቢባ በመስኮቱና እያዳመጠች ነበር። ስቲል ራሱ ላይቭ ዘግታችሁ ነው ተብሎ ራሱ ሀቢባ ህዝብን ሳታከብር ምንድነው ያደረገችው? ቁጭ ብላ በዚህ ሆና ከነዚህ ድጋ ሆና በመስኮቱና ቁጭ ብላ ስትከታተል ነበር። ምክንያቱም ነገሩ ጉዳዩ ወደ እሷ ቤት ስላልሄደ ማለት ነው። አጀንዳው ወደ ሀቢባ ቤት ስላልሄደ በጣም ተናዳለች። ገባችሁ? ከዛ በኋላ ከነዚህ ድጋ ሁና ምን እያለች እንደሆነ እኛ እያየን ነው። በዚህኛው በአንድ ስልካችን ከሌላ ቤት፣ በአንድ ስልካችን ከሀቢባ ቤት። አሁን ግን በጣም ከገረመኝ ነገር ሀቢባ ብትይዘው ኑሮ አጀንዳውን ትጨርሰው ነበር ብላችሁ የምታወሩት ግን ጤነኛ ናችሁ እንዴ? እኛም እኮ እዚህ ሶሻል ሚዲያ ላይ እኮ ነው ያለን። ማን ምን እንደሚሰራ እኮ በደንብ ጠንቅቀን እናውቃለን። ሲጀመር ሀቢባ የትኛውን አጀንዳ ጨርሳ ነው? የሌላ ኑር ሰውን አጀንዳ መች ጨረሰችው? ዝም ብላ አይደል እንደ ኤምባሲ እንደዚህ ብሎኛል ምናምን ብላ ተበጠርቃ ዝም ያለችው። ለምንድን ነው የምታስመስሉት? እኔ በጣም ግራ ስለገባኝ ነው። ምክንያቱም እሷ የማንንም አጀንዳ መፍታት ስለማትችል ማለት ነው። ገባችሁ? አንዳንዴ እነ ሰይድ ወረባቦን አይችሉም ለማለት የማጥሩት ነገር የለም። ገባችሁ? ስለዚህ ሀቢባ የማንንም ጉዳይ ስትጨርስ አይቼ ሰምቼ አላቅም። ይቅርታ አድርጉልኝ። ገባችሁ? ምክንያቱም እኔም ልክ እንደናንተ እንደምትከታተሏት እኔም ስለምከታተላት ገባችሁ? የዛን አጀንዳ እሷ ጊፍት የምታገኝበትን አጀንዳ ብቻ ነው የምታራምድ። ገባችሁ? እና ከምሬንም ነግራችሁ ወላሂ ላይቭ ዘግታችሁ ውጡና በዚህ ድምፅ ውሏት ብሎ ጆከር አስተላልፎ እስቲል አልሄደችም። አትሂድ። ላይቫን ዘግታ አተኛ፣ ላይቫን ዘግታ ቁጭ ብላ አተኛም። እየለመነች ነው የነበረሽው። እስቲል ለማኝ ስለሆነች እየለመነች ነው የነበረችው እሷ ምናምን ዜድ ምናምን ማለት ነው። ምክንያቱም የሴት ጉዳይ ቢመለከታት ኑሮ ከዛ በኋላ ምን አለች ረስቸው። እኔ እኮ የደፋሪዋን እህት ማለት ነው የደፋሪዋን ሀናን ያሰራትን እህት ሙሉ ኮንፊደንሷ መሻላ ስትል ነበር ማለት ነው ሀቢባ። ገባችሁ? እሷ ከእውነት ጎን ብትቆም ኖሮ ሀቢባ ለአረብ ሀገር ልጆች ብትቆረቆር ኖሮ ሀቢባ ላይቡን ትዘጋው ነበር። ልንገራችሁ ወላሂ ከምሬ ነው። ላይቡን ዘግታው ድምፅ መሆን ባትችል እዛ ቁጭ ብላ ታይ ነበር። እሷ ግን ምንድነው ያደርግሽ? በዚህኛው ቁጭ ብላ ላይ ጌሟን እየተቀጣቀጠች ነው ስታዳምጥ ነበር። ገባችሁ? ጎበዝናት እንደዚህ ናት። መጨረሻ ላይ ህዝብ ይነሳብኛል ብላ ስትል በሁለተኛ ቀን በመጀመሪያ ቪዲዮ ሰሪ ስሏት እምቢ አለሽ። መረጃ ካላመጣችሁ እንደዚህ ካላመጣችሁ አለሽ። መጨረሻ አጀንዳ ወደ እሷ እንዲመጣ ስለፈለገሽ ቪዲዮ ሰራሽ። ገባችሁ? አሁን ከሀቢባ ቤት ቢሆን ኑሮ ይሄ ነገር ይጨረሳል። የሀና ጉዳይ ያልቅ ነበረ። የሀና ጉዳይ እንደዚህ የራሷን ጓደኛ ሱሱ እኮ አሳልፋ የሰጠቻት እኮ እሷ ናት። አሳልፋ እኮ ከጠንቋይ ዋጋ እኮ ልተያይዘው እኮ ነው ሱሱን ያችኛው ጠንቋይ ህዳ ያሳሰረችው። ስለዚህ ለምንድን ነው የምታስመስሉት? እኔ ይቅርታ አድርጉልኝ። ሀቢባን የምደግፍባት ነገር አለ፣ የምጠላባት የራሴ ምክንያት አለ። ግን እንደዚህ ደግሞ ስትቀበጣጥሩ ደግሞ እኔ መስማት አልፈልግም። ምክንያቱም እናንተም ያላችሁ ሶሻል ሚዲያ ነው፣ እኛም ያለነው ሶሻል ሚዲያ ነው። ገባችሁ? ሀቢባ የትኛውን አጀንዳ ስትዘጋ የትኛውን በሌላ ኑር ሰቦ ጉዳይ ሆ ተባለ ምን ተባለ? እሷ ተመጎሰች። ማነው የሚባለው? ተሞገሰ። ወሬ ምንም ነገር የለም። ገባችሁ? ምንም ነገር የለም። እንግዲህ እነ ሀሊድም ሰርቀው ከርቸሌ ገቡ። አለቀ ደቀቀ። ምንም ነገር የለም። ሰውየው ደግሞ መጥቶ የሌላ ኑር ሰቦ ከኢድ በኋላ ትወጣልሽ አለ። ውሸት።
ኢትዮጵያ ኤምባሲ ላይ ሄዶ ሲጠየቅ ምንም ነገር የለም ነው ያሉት። ስለዚህ ሀቢባ የትኛውን አጀንዳ ፈትታ ነው በዚህ ደረጃ ሀቢባ ብላችሁ የምትሉ? ሀቢባ የማንንም አጀንዳ ስትፈታም ሆነ ስትልም ሆነ አላየንም። ጥቅም የምታገኝበትን ብቻ ትሰራለሽ። ኦፍ ኮርስ ጥቅም የምታገኝበትን ትሰራለሽ። ምክንያቱም አሁን ይህን አጀንዳ ፈልገው ነበር፣ አጀንዳውን አላገኘችውም። ካለማግኘቷ ደግሞ በጣም አበሳጭቷታል። ገባችሁ? ካለማግኘቷ አበሳጭቷታል። ምክንያቱም እኛ የምናየውን ነው። ገባችሁ? አሁን ሀቢባ ብትሆን ትጨርሰው ነበረ፣ እንደዚህ ትል ነበረ። እንዴ ግርም የምትሉኝ ማለት ነው። እናንተም ሶሻል ሚዲያ እኛም ሶሻል ሚዲያ እኮ ነን። እያንዳንዷን እኮ እናውቃለን ማን ምን እንደሚሰራ። እንዴ ሲጀመር አጀንዳ ላይ ሲመጣ እኮ ጊፍት የሚያገኙበትን አጀንዳ ነው የሚቀበሉት። ጊፍት የማያገኙበትን አጀንዳ እኮ አይቀበሉም። ስለዚህ እሷ አጀንዳውን ማራመድ ፈልጋ ነበር። ማንም እንደ ሰው የቆጠራት የለም። ከዛ በኋላ ቪዲዮ ሰራሽ ማለት ነው። ገባችሁ? እንጂ የሃናን ጉዳይ እኮ ውሸት ነው ብላ እኮ ለማጣጣል ጥራ ነበረ። ገባችሁ? የሃናን ጉዳይ እኮ ውሸት ነው ብላ ለማጣጣል ጥራ ነበር። ምንድነው ያለችው? መረጃ ካላመጡልኝ አልሰራም ብዬ አልኳቸው አለች። ገባችሁ? መረጃ እንግዲህ ልጅቱ እንደተደፈረች እንትንልጅ እያንዳንዱን ታውቃለች። መቼም ሶሻል ሚዲያ አንድ አድርጎናል ማለት ነው። ግን እሷ አጀንዳውን ስላልያዘችው ብቻ እኮ ጨጓራዋ እኮ ተልጧል። ሀቢባ ጨጓራዋ ተልጧል። ወላሂ ከምሬን የምነግራችሁ ማመሳሰል ምናምን እንተው በእናታችሁ። እኔ ሀቢባን የምደግፍበት ነገር አለኝ፣ ሀቢባን ደግሞ የሚነቅፍበት ነገር አለኝ። ገባችሁ? በዚህ ደግሞ እነቅፋታለን። ሲጀመር እሷ ለሴት ልጅ ብትቆረቆር፣ ለአረብ ሀገር እህቶቿ ብትቆረቆር፣ ለአረብ ሀገር እህቶቿ ሲጀመር የአረብ ሀገር እህቶቿ እኮ የምትፈልገው እኮ ቁጭ ብለው ታብታብ እንዲያረጉላት እኮ ነው። ቁጭ ብለው ታብታብ እንዲያረጉላት ነው። ማሮቼ ፍቅሮቼ ምናምን ውዶቼ እያለሽ የምትመጣው እንጂ ሲጀመር ወዳችሁም አታውቅም። እውነቱን ልንገራችሁ፣ ወላሂ ከምሬ ነው። ወዳችሁ አታውቁም። ለምን ካለች ልንገራችሁ። በባለፈው የሆነች ልጅ ጌም ልትጫወት ኑራ እንደ ማንኛውም አስተያየት ስለሰጠሻት አይደል እንዴ ዘግቻ አልወጣባትም ብለ ስንት ለምን ብትልም ብያች። ስለዚህ ለአረብ ሀገር ወዳችኋለሁ እንደዚህ ላችኋለሁ ስትላችሁ ውሸት ወሬ። ምክንያቱም ቁጭ ብላችሁ ስለምትተበትቡላት። ገባችሁ? አሁን ደግሞ የሃና ጉዳይ ደግሞ ሲጀምር ቢያሳስባት ኑሮ ቲክቶኩን ዘግታው ትወጣ ነበር። እንደማንኛውም ሰው ኦኬ ብላችኋል፣ እሺ ብላ እንደማንኛውም ሰው ቲክቶኩን ዘግታ ትወጣ ነበር። ከፈለግሽ መታ መግባት ትችላለሽ፣ ካልፈለግሽ ደግሞ ቁጭ ብላ ከታች ማዳመጥ ትችላለሽ። እነሱ ግን ቁጭ ብለው የገዳይዋን የደፋሯን እህት ናት ኮንፊደንሷስ ብላ ስታዳምጥ ስታራቀቅ ስተነትን የነበረው። ገባችሁ? እኛ እየሰማን ነበር። ታዲያ ለየትኛው ሀቢባ ነው ይሄኛው አጀንዳ የሚሰጣት? የትኛውን አጀንዳ ጨርሳ ነው ለሀቢባ አሳልፎ የሚሰጧት? እኔ እኮ ግርም የምትሉኝ አስመሳይ አሽቃባጭ አሽከር የሆናችሁ ሴቶች አላችሁ። የመዳም ቅመምን የምትፈልጋችሁ ልንገራችሁ፣ ለታብታብ እንድታረጉላት አስረግጬ ነው የምነግራችሁ። ወላሂ እናንተን የምትፈልጋችሁ ለታብታብ ነው። ገባችሁ? አሁን ደግሞ ይህን ነገር እኮ እነ ሰይድ ወረባቦ ከሚይዙት ሀቢባ ይዘው ቢሆን ትጨርሰው ነበር። ኧረ እባካችሁ እኛም ማናቀረን እንዴ? የትኛው ሶሻል ሚዲያ ነው ያለን? እኛም አለን እናንተም አለን። ማን ምን እንደሚሰራ እኮ እናውቃለን። ገባችሁ? ስለዚህ ያልሆነ ነገር አታውሩ። አሁንም ቢሆን ፍትህ ለሃና እያላችሁ ፍትህ ጠይቁላት። ገባችሁ? እንዲያውም ማለት ነው። ገባችሁ? ዛሬ ሳራ ራሱ እየተናገረች ነበር። የገጠሬው ልጅ መጥቶ እንደዛ ጅናይዙን አምተው ጅና አስክሬን ነው ብለው ሲሉ የዛን ጊዜ ነው ወደ እርምጃ መግባት የነበረብን እያለች ነበር ዛሬ ሳራ ማለት ነው። እና አንዳንዴ ማለት የሆነ እነ ሰይድ ወረባቦን ለማጣጣል እሷን ወደ ላይ ለማድረግ የምትሄዱበት ነገር ስላልተመቸኝ ነው። ሁለተኛ ደግሞ እሷ ስሟ እንዲጠራ በጣም ፈልጋ ነበር፣ ጥራ ነበር፣ አላገኘችውም። ስላላገኘችው ተናዳ ከሆነ ይሄ የሷ ችግር ነው ማለት ነው። እኛ ደግሞ አሁን የሚያንገበግበን ከማን ቤት ነው ሳይሆን የልጅቱ ጉዳይ በትክክል ተጨርሶ ህዝብ ፍትህ እንዲደርስላት እንጂ ከሀቢባ ቤት ሆነ ከማን ቤት ሆነ እኛ ችግር የለብንም። ግን
ሀቢባ ደግሞ የትኛውን ችግር ስትፈታ ነው ከሀቢባ ቤት የሚሆነው? ሀቢባ ቤት እኮ ለመዳም ቅመሞች የምትቆረቆር ቢሆን እኮ ዘግተሽ ውጭ ስትባል እኮ ትወጣ ነበር። ዘግታ እኮ እሷ አልወጣችም። ምንድነው ያደረገችው? ቁጭ ብላ ከነዚህ ተጋሩ ጋር ስታሽቃብጥ ነበረ። ገባችሁ? አው ለዚች ነው ውሰዱናት፣ ስጧት፣ እንደዚህ በሏት የምትሉ ማለት ነው። እኔ ይቅርታ አድርጉልኝ ማስመሰል ስለማልችል ነው። ገባችሁ? አስመስሎ አለባብሶ አሽቃብጦ ማለፍ ስለማልወድ ነው። ገባችሁ? እኔ እምደግፍባታለሁ እምነቅፍባታለሁ ብያችኋለሁ። ገባችሁ? እና ማስመሰል መቀበጣጠር ይቅርባችሁ። 1000 ዓመት ለማትኖሩ 1000 ውሸት አትዋሹ። ገባችሁ? ስለዚህ ሀቢባ ብትገባበትም ነገሩን ታበላሻለሽ እንጂ ነገሩን አታስተካክለውም። አስረግጬ ልንገራችሁ። ምክንያቱም እሷ ለመዳም ቅመሞች ብትቆረቆር ኑሮማ ነው እንዴ ብላ ላይቭ ዝጉ ሲል ጆከር ቢያንስ ጆከርን ባታከብረው ህዝብን አክብራ መዝጋት ነበረባት። ገባችሁ? ህዝብን ግን አላከበረችም ማለት ነው። ቁጭ ብላ ስተነትን ነበር። በአማርኛ የሰማነውን በአማርኛ ሷት እየተነተነችልን ነበር። ስለዚህ አንዳንዴ አታሽቃብጡ ማለት ነው። አታሽቃብጡ። በሁለተኛ ደረጃ ደግሞ እንድሪስ መረጃ ላይ ማስረጃ ላይ እንደዚህ ያለኝ ብለህ ስትቀበጣጠር ነበረ። ዛሬ ምንድነው ያልከው? መረጃ ላይ ብለህ ስትለፈልፍ ስለነበረ ጥፍርቅ አድርገው ሲይዙ ምንድነው ያልከው? እኔ ከዚህ በኋላ ወጥቻለሁ አይመለከተኝም አልክ። አንተ ማናቱ ለገጠሬው ልጅ ስትከልልለት ነበር። እኔ ባይዘወይ የጠረጠረ ተመነጠረ። እኔ ከመጀመሪያውም ጠርጥሬ ነበር። ለገጠር ልጅ እየሸፈንክለት ነበር። ለምን? የገጠር ልጅ ሁሉ ሰው ስለተነሳበት አንተ እየሸፈንክለት ነበር። አስረግጬ ነው የምነግርህ። ምክንያቱም ባትሸፍንለት ኑሮማ ይሄ ነገር አይፈጠርም ነበር። ገባችሁ? ምክንያቱም አንዳንዴ አላቅም እውቅናን ለማግኘት ፈልጋል። ኦፍ ኮርስ አግኝታል። እውቅናን ለማግኘት በጣም እየተጣጣርክ ነበር። አቶ እንድርስ አግኝተሃል። ዛሬ ግን ምንድነው ያልከው? ጠበቅ አድርገው ሲይዙ እኮ በትክክል እኮ መራመድ አልቻልክም። ምክንያቱም መረጃ የለህም። አንተ ምንድነው የፈለከው? የገጠር ልጅ መሸፈን ነው የፈለከው። የገጠር ልጅ ሰው እንዳይነሳበት መሸፈን ፈለክ። ተሳካልህ ማለት ነው። ከዛ በኋላ ምን አረክ? አይኔ ከዚህ በኋላ አይመለከተኝም፣ ከዚህ በኋላ ስለሃና አይመለከተኝም፣ ስለሃና እንደዚህ አይለኝም፣ ስለሃና ምክንያቱም በነገዳችሁባት፣ ወላሂ ነገዳችሁባት። በትክክል ብትቆረቆሩ ኑሮማ ለሃና እስከ መጨረሻው ነበር የምትሄዱት። ግን በሃና መፈመስ ፈልገህ ነበር፣ በሃና ፈመስክ። ገባችሁ? በሃና ሁሉ ሰው ሊፈምስባት ነው የፈለጋት። አለቀ ደቀቀ። እነ ሰይድ ወረባቦ ናቸው ከልባቸው ሲሰሩ የነበረ እንጂ ሌላው ሰው በቃ ሊነግድባት ቤቱን ሊያሞቅባት ነው የፈለገው። እና አንዳንዴ ነገ ይላችሁ ከፍትፍቱ ፊቱ ይላል ያገር ሰው ሲተርት ማለት ነው። እቺ ልጅ ትዝብቱ ነው ትርፉ። ልትወጣም ትችላለች፣ ልትሞትም ትችላለች። እስካሁን በህይወት እንዳለች ነው እንግዲህ እየተነገረ ያለው ማለት ነው። ግን አታስመስሉ። ገባችሁ? ቆይ ኦፍ ኮርስ ሁሉንም ያውቃል። እና ምን ልላችሁ ፈልጌ መሰላችሁ? አስመሳይ አትሁኑ ስንላችሁ በምክንያት ነው። ምክንያቱም በጣም ብዙ አለ። ሀቢባን ብትንትን ብትለው ኑሮ ነገሩን ትጨርሰው ነበረ፣ እንደዚህ ትለው ነበር። ምን ነው እኛ አናቃችሁም እንዴ? ሱሱን እኮ ብላ ከርቸል ያስገባቻት እኮ እሷ ናት። በውስጥ እኮ ብዙ ሰው እኮ እየነገረን ነበር። ለኛ ብዙ ሰው ጽፎልናል። ገባችሁ? መረጃ ላይ ስትላት ነው በሱሱ የተነሳ ያችኛዋን የተበቀለቻት። አለቀ ደቀቀ። ስለዚህ ሀቢባ ብትይዘው፣ ሀቢባ እንደዚህ ብትለው፣ ሀቢባ ብትለው እያላችሁ አትበጥረቁ በእናታችሁ። ገባችሁ? ሲጀመር የሃናን ጉዳይ ሁሉ ሰው ለመፈመስ ነው ያዘው። በቃ ሁሉ ሰው ለቤቱ እንዲሞቅለት እንጂ ሲጀመር ለሃና የተቆረቆረ ምናልባት 1-2 ሰው አለቀ ደቀቀ። ከዛ ውጭ ግን ምንም አይቻለሁ፣ ታዝቤያለሁ፣ ምን ብያለሁ። ከእንድሪስ ጀምሮ ለመፈመስ እንድሪስ ራሱ መፈመስ ፈልጎ ነበር፣ በሷ ፈመሰ፣ አለቀ። አሁን ምንድነው ያለው? አይመለከተኝም ነው ያለው። ገባችሁ? እሱ ደግሞ ለገጠር ልጅ እውነቱ እንዳይወጣና የገጠር ልጅ የሆነ ነገር እንዳይሆን እየሸፈንለት ነበር። አሁን የገጠር ልጅ ስልኩን ዘጋግቶ ነው እልም ያለው። ገባችሁ? ስልኩን ዘጋግቶ ድምጥማጡ ጠፍቷል። ገባችሁ? እና ለማንኛውም እህቶቼ እኔ አላቅም። ገባችሁ? እንደ ሰውነት ስታስቡ ይሰማችኋል።
እንደ ሰውነት ካላሰባችሁ ግን አይሰማችሁም ማለት ነው። እና በሃና ላይ የተደረገው ነገር በሃና ላይ የተሰራው ስራ እኔ አላቅም፣ ፈጣሪ ፍረደው ማለት ነው። እና ለማንኛውም ዛሬ እንግዲህ እናስይዘዋለን ምን እንለዋለን ሲሉ ነበረ። ነገ እናያለን። ነገ ልክ እንደ ትናንትናው ደግሞ ዛሬ ሐሳባቸውን ካልቀየሱ ትናንትና እናስይዘዋለን ብለው ነበር፣ ሐሳባቸውን ቀይሰው ነበር። አሁን ደግሞ ምን እንደሚያደርጉ አናቅም። እና ለማንኛውም እህቶቻችን ወንድሞቻችን አንዳንዴ አስመሳይ አትኑ። ሀቢባ ብትይዘው ኑሮ አጀንዳውን እስካሁን ትጨርሰው ነበረ፣ እንደዚህ ትለው ነበረ እያላችሁ አትቀበጣጥሩ። ገባችሁ? እነ ሰይድ ወረባቦ ለፍተው እንዳለፉ ለማድረግ አትጣሩ። ተረዳችሁ? ምክንያቱም አንዳንዴ የሰውን ክሬዲት መብላት አግባብ ነው ብዬ እኔ አልልም። ገባችሁ? የሰውን ክሬዲት የሚበላ ሰው ራሱ ፌር አይደለም። ገባችሁ? ደሞ ልንገራችሁ፣ ደሞ የዚች ልጅ ሀቅ ለብዙ ሰው ድምጽ ትሆናላችሁ ብዬ አስባለሁ። ለብዙ ሰው ኢንሻአላህ። እናንተ ግን ከቻላችሁ ድምጹ ነው። አለቀ ደቀቀ። ድምጽ ከልባችሁ ድምጹ ነው። ግን እንደዚህ ከሌቢዘው ኑሮ እያላችሁ ያንን ሰው ለማጣጣል ያንኛውን አታክ ለማድረግ አትሩጡ። ገባችሁ? ሰይድ ወረባቦ ለፍቷል፣ ጥሯል፣ ደክሟል ማለት ነው። ገባችሁ? በጣም ለፍቷል እና የሰውን ክሬዲት መብላት ራሱ ጥሩ አይደለም። ገባችሁ? ምክንያቱም እኛም እናንተም ሶሻል ሚዲያ ላይ ነን። እናንተ ያነሰው እንዲገባበትና የሆነ የሚከፈላችሁ ነገር ሊኖር ይችላል። ለዛ ነው የምታሽቃብጡት እንጂ ሰው የሆነ ሰው እንግዲህ እነ ሰይድ ወረባቦ ለፍተው ደክመው ምን ብለው ስንት ነገር አድርገው አይ ከከሌ ቤት ቢሆን እኮ ይጨረስ ነበረ። ከተጨረሰ ለምን የሌላ ኑር ሰበው ጉዳይ ለምን አልተጨረሰም? ከሷ ቤት ለምን ኤምባሲዎች ጠግባል ምናምን አለሽ ላሻለሽ አለቀ ደቀቀ። ምክንያቱም አጋሯ ተይዞባታል ማለት ነው። አጋሯ ስለተያዘባት እና እንዲው ከምሬ ነው የምነግራችሁ። እኔ ማስመሰል ምናምን ስለማይመቸኝ ነው። ገባችሁ? ማስመሰል፣ ማሽቃበጥ፣ ማሽቋለጥ ምናምን አይመቸኝም። ለዛ ነው ፊት ለፊት ተናግሬ ከመሸበት ማደር እምለው ማለት ነው። እና ለማንኛውም ለእህታችን አላህ በሰላም አላህ ያውጣት። እውነት ለመናገር በጣም ይከብዳል፣ በጣም ያማል፣ በጣም ይዘገንናል። እየተሰቃየች ስለሆነች ማለት ነው። እየተሰቃየች ነው። ገባችሁ? እየተሰቃየች እየደከመች ያለች ሴት ናት እህታችን ሀና ማለት። እንግዲህ ምን እንደሚያረጓት ምን እንደሚሏት እንዴት አድርገው እንደሚያሰቃዩት እንዴት አድርገው እንደሚደፍሯት እኛ አናቅም። ግን አሁን ግን ሁሉ ሰው እኔ አፊ ነኝ እኔ ጠፊ ነኝ ሲል ስላናደደኝ ነው። ገባችሁ? እና ለማንኛውም ከምንም እና ከማንም በላይ ፍትሃዊ ይሁኑ። ፍትሃዊ መሆን ምን ያክል መታደል እንደሆነ ስለማታውቁ ነው ማለት ነው። ገባችሁ? በሁለተኛ ደረጃ ደግሞ ከገረመኝ ነገር አላቅም፣ አንዳንዴ የሆነ ማሽቃበጥ አለ አይደለ? ማሽቃበጥ በልክ ሲሆን መልካም ነው። ማሽቃበጥ ማሽቋለጥ አለ እኮ በልክ በእንትን ስታረጉት እኮ ጥሩ ነው። በቃ ካለ ልክ ደግሞ ስታሽቃብጡ ደግሞ ይደብራል። የራሳችሁን ሰው አጣጥላችሁ የራሳችሁን ሰው ገፍታችሁ ሌላውን ለማፈመስ መጣር ፌር አይደለም። ገባችሁ? እና ሰይድ ወረባቦ ወንድማችንም ለፍቷል፣ ደክሟል፣ ጥሯል፣ ብዙ ነገር አድርጓል። እንግዲህ እህታችን ሀና አላህ ሰላም ያውጣት ነው ምንለው። ለማንኛውም ለማስመሰል ከመሮጣችሁ በፊት ሰውነትን አስቀድሙ። ገባችሁ? እና ለማንኛውም እህታችንም ሱሱም ስቃይ ላይ ነው ያለሽ እየተባለ ነው። አላህ በሰላም አላህ ያውጣት። ምክንያቱም አሳልፈው የሰጧት የራሷ ጓደኞች ናቸው። አለቀ ደቀቀ። ይሄ ማስመሰል፣ ይሄ ማሽቃበጥ፣ ማሽቋለጥ ጥሩ አይደለም። ገባችሁ? ሰውን እንትን ስንለው ስንወደውም ሆነ ስንጠላው ምክንያታዊ እንሁን። ገባችሁ? እነዛ ሰዎች እየለፉ እየደከሙ ምን እያሉ በዚህ ደረጃ ሰውን ለማጣጣል ሰውን እንትን ለማለት ግን ማንሄድበት ነገር ግን በጣም ስለሚከብድ ነው። ለማንኛውም ይሄን ለማለት ነው የፈለኩት። ከምርኔ በጣም እንትን ስላለኝ ነው፣ በጣም ስለገረመኝ ነው። ገባችሁ? በጣም ስለዘገነነኝ ነው። ለማንኛውም ይሄን ነው የምላችሁ። ለማንኛውም ከምንምና ከማንም በላይ ከማሽቃበጣችሁ በፊት ሰውነትን አስቀድሙ። ገባችሁ? ሰውነትን ስታስቀድሙ ይገባችኋል። ሰውነትን ካላስቀደማችሁ ግን ምንድነው የሚሆነው? ከባድ ነው። ገባችሁ?
በጣም ከባድ ነው። አሁንም ቢሆን ሰውነት ይቅደም በሚለው እኔ አምናለሁ። እህት ወንድሞቻችን፣ ለማንኛውም ሀናን አላህ ይጠብቃል፣ አላህ ይጠብቃት በያለችበት ቦታ ፈጣሪ የሰው ልጅ በሙሉ ይጠብቃት። ከምር እኔ በጣም ነው የምታሳዝነኝ። ለምን በምን ሁኔታ እያሳለፈሽ እንደሆነ እንዴት እንደየቀጠቀጣት እንደሆነ እዚህ ሶሻል ሚዲያ ላይ በሚተላለፈው ነገር እነሱ ቁጭ ብለው ታብታብ እያደረጉ ያያሉ። በሁለተኛ ደረጃ ደግሞ የገጠር ልጅ ብዙ ደብቋል። የገጠር ልጅ አሳልፎ የሰጣት እሱ ነው። የገጠር ልጅ ያላረገው ነገር የለም። ገባችሁ? ምክንያቱም እነሱ ነው ገንዘብ የሞሉለት፣ እነሱ ነው ገንዘብ ሞልተው ወደዚህ ወደ ሳውዲ አረቢያ ያመጡት። ገባችሁ? እና እነሱ ያላረጉት የገጠር ልጅ ያላረገው ስራና ሴራ የለም። ገባችሁ? እና አላቅም። እሷ ብቻ እኮ አይደለችም የተደፈረች። የተደፈሩ እኮ ብዙ ሴት እህቶቻችን ናቸው፣ በጣም ብዙ ማለት ነው። እና ብቻ ለማንኛውም ከማሽቃበጥና ከማሽቋለጥ በፊት በደንብ አድርገን ነገሮችን በሰፊ ብናየው ብዬ እላለሁ። ለማንኛውም እህታችን አላህ በሰላም ያውጣሽ። አላህ በሰላም ያውጣሽ። ምክንያቱም ያንቺ ነገር በጣም ከባድ ስለሆነ ማለት ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።